ስትል ማለት ነው እንደ ሞኝና እንደ ጀልዲያ ይፈልጋል። ቪዲዮ አብራ ብሎ ደርሰናል። ዳኒ ቪዲዮ አብራ ችግር የለውም ጋይስ፣ እባካችሁ አትደውሉብኝ። የእውነት ምንም ችግር የለውም ፋሚሊ፣ ችግር የለውም። ማንም መምጣት አይጠበቅበትም። አይኖ ጋይስ እያያችሁ ነው። ማናችሁም ችግር የለውም ማለት ነው። በዛው ባከቱና መኪና ውስጥ በከተቱ masih dalam. Kayaknya usul kan tak jauh baru. soal ke suka so ini kan tak jauh. ሰው ነው ችግር የለውም ጋይስ፣ ያው ሰጥቼዋለሁ። ምንም አይመጣም አይደለም። ይሄ የሰጠሁትን ሌላ ይሄንን የሰጠሁትን ራሱ ስልክ ቢወስዱ ሌላ ስልክ አለ። ምንም ችግር ግዴታ የምንመጣበት መንገድ ላይ እናሳይ። ላንተ ብቻ ሰብስበህ ምንም ይሁን ጠብቀህ ቀስ ብሎ መኪናው እና ስልክን ውሰድ ብሎ እዛው መውሰድ ጠልፎት ከዛ በቃ አታስቡ። ይዛለሽ ታጥቻለሽ። ነጭ መኪና ይታያል። ዳኒ የት አላችሁ? ዳንኤል ይሰማል? ይሰማኛል። አው ዳንኤል ይሰማል? ይሰማኛል። ነጭ መኪና አይታየም? ነጭ መኪና አይታየም? የት አላችሁ? የላችሁም እኮ ቆም ያለው እኮ ነው። እናንተ እየጠበቃችሁ ነው። እንደሚያመጣ ማለት ነው። አሳያችሁ እንዴት መንገዱ እንዴ በዚህ ነገር ነው ያመጣን። ወይ ስራ ማጣት ያው መንገዱ እንደዚህ ነው። መንገዳቸው ሰፈሩ ማለት ነው። እንደዚህ አይነት ቦታ ነው ተሽከርክረን የመጣ ነው ዳኒን ለማግኘት። በምን አይነት ሁኔታ ውስጥ እንድናገኘው እንጃ። መንገዱን መንገዱ ስልኬን ብቻ እስኪ የት አለ? ነጭ መኪና አይታየም? ለመኪና እናንተ ማትታዩ እናንተ ምራታዩ ነው። ምንም አታስቡ። እግዚአብሔር ምንም አታስቡ። ምንም አይነት የት አለ? ዝቅ በሉ። ችግር አላየንም። አይተናል። ዳንኤል አይሰማም። ዳንኤል አይቻችኋሉ። ና ንወር ታቻልኳን አይተናል። አትሰማም? ንወር ታቻል አይቻችኋሉ። አይተናል። ኦኬ አየሁ። ያው ነው
ይሁን ሰው ይዟል። ሰው እኔ ጠርቻችሁ አይደለም ገባ ላይቭ ላይ ያዩዋችሁ። ስለዚህ ምንም ማድረግ አልችልም። እንዲገቡ ነገርኳቸው። አንገባም አሉ። ጠራችኋቸው ስታዩት ናውረጂ ከኛ ይቆም ነበር። ተጠጉ እንጂ ፈራችኋቸው ስታያቸው ማሽ ያለው ፈርተን ምናምን ሳይሆን ሰፈር አንረብሽም። ሰፈር ከመረብሽ ወላ ለምን ሰፈር ረብሻለን? ስልኬን ሰጣችሁ ነው የምትሄዱት? ኑ ስልኬን ስጠኝ። አንድ ሰው መቶ ስልኬን ይስጠኝ። ሂዱ። እኔ ከእናንተ ጋር ምን ጉዳይ አለኝ? እንደዚህ አይነት ነገር እንሂድና ቤት ቁጥር ተደጋግረን ተከሩ ነው ቤት ሌላ ግርግር ነው ይምጣ ወደዚህ ለምንድን ነው ስታያቸው የፈራችሁት? ኑ እንጂ ተጠጉ። ጎረቤት ናቸው እኮ ምንም ያለ ነው። ሰፈር ነው አይደል? ጎረቤቶች ናቸው። ለምንድን ነው እናንተ የማትጠጉት? ኑ ፋታችሁ እኮ ነው ወደዚህ። ምንም ፈርተን አይደለም። ያው ቤተ በራፍ ላይ ነው ያለ ነው። ሌላ ግርግር ከምንፈጥር ነው ወደዚህ ጠጋ ብለን እናውራ። በቃ ና ለምን ነው ለስልኬን ስጡን፣ ከዛ ትሄዳላችሁ። ከእናንተ ጋር ምን አለኝ የሚያወራው ነገር? ዳኒ እዚህ ድረስ እኮ የመጣ ነው ስልክ ልንሰጥ ነው። ሌላ ነገር አንፈልግም አይደል? አንተ ነው ነው ሺው እየመጣ ነው። አንተ ነው ነው አትይም አንተ ደስ ይላል። እሺ አሁን ሳትመጡ መጣሁላችሁ እዚህ ድረስ እንዴ ያሉም እነሱ እኮ እዛ ነው የቆሙት እንዴ ነው እንጂ እዛ እኮ ነው የቆሙት እነሱ። ለምን ፈርታችሁ ነው? ተጠጉ። አንተ ለምን ነው አንተ እዛ ጋር ነው ምን ያዩ ነው ነግሯቸዋል። አንተ መኪናውን ማለት ነው ወደዛ ሄድ ራቃንተ ጥለፉና ውሰዱት። በቃ ዳኒ ትንሽ በዛ ብላችሁ መጡ ነበር። የሰበሰበው ችግር እንድንፈጥር ነው። ስልኬን ስጡኝ። ገቡና መኪና ውስጥ ገባና እየሄድን ነው። ለምንድን ነው መኪና ውስጥ የሚገባው? ለምንድን ነው መኪና ውስጥ የሚገባው? እየሄድን ነው። ስልኬን አልፎ ሊወስድ ነው። መኪና ውስጥ የሚገባው ለምንድን ነው መኪና ውስጥ የሚገባው? መኪና በመግባት አይጠበቅብኝም። ስልኬን ስጡኝ አልኳችሁ። ባለከፈኝ እንዳትሸኝ ሌላ ነገር ነው የተፈጠረው። ገባህ? ስነካኝ ሌላ ነገር ነው የተፈጠረው። ስልኬን ስጡኝ እኮ ልንሰጥን መኪና ውስጥ ነው። ስልኩን ስጠኝ እኮ ችግር የለውም። ያወጣው ከመኪና ውስጥ ማውጣት ይከብዳል። ስልኩን አውጣው ከመኪና ውስጥ ስልክ ለምንድን ነው መኪና ውስጥ የምገባው? ስልኬን አንድ የፈለኩት ስልክና መኪና ውስጥ ገባና ነው። መኪና ውስጥ ለምን እገባለሁ? ብዙ ስልክ ነው ያለው። አንተ የትኛው እንደሆነ አላውቅም። ስማኝ፣ ስልኬን ወሰድኩ አንተ ነህ አይደለ? ልቀቂኝ፣ እንዳትነካኝ። ስልኬን ትፈልጓለህ አይደለ? እኮ ስልኬን ትፈልጓለህ። ለምን እገባለሁ? መግባት አይጠበቅም። እየመጡ ነው። ሌላ ነገር ነው የሚመስለው። ስልኬን ስትል ዳንኤል ገባ። እንደዚህ አሁን በቃ ባይ ባይ ዳኒ ምርጥ ድራማ በቃ ብዬ ነበር። በቃ አሁን ዳኒ ምን ታመጣለህ? እግዚአብሔርን ስርዓት ሌላ ነገር ነው የሚፈጠረው። እግዚአብሔር ሌላ ነገር ውስጥ ነው መገቡ። በዳኒም ብሩኬ ገባለት። ዳኒ አርፈቁት ነው ዳኒ ከላይ ከሞታ አርፈቁት ነው። ዙር ወደዛ ዙር ለሄዱ ላይ ያርፍባል። ዳኒ ሰማኝ፣ ስልኬን መልሱ። ዳንኤል አርፈህ ተቀመጥ። ስልኬን መልሱ። ዳንኤል አርፈህ ተቀመጥ። ስልኬን መልሱ። ሰው እያያችሁ ነው። ለራሳችሁ ጥሩ አይመጣም። አንተ ላይ ነው የሚያልቀው። አርፈህ ቁጭ በል። ለራሳችሁ ጥሩ አይመጣም። ሰው እያያችሁ ነው። ስልኬን መልሱ። ልክ ስልኬን መልሱ።
ስልኬ መልስ ጸባይ አይገዛም አይደለ? አብራም ተስበል ቀስ ብለህ ዳብጭ ልቀቀኝ። አይታላ ሰፈር መተን ነው ይዘን ይቆጫቸዋል። ጌታን ይቆጫል። አሁን ያደረኩት ነገር ይቆጫል። በቃ ዳኒ እንደዚህ እግዚአብሔርን ይቆጫቸዋል። ልቀቀኝ። ሻው ለምንድን ነው ብዙ ሰው የመጣው? ዝም ስንል በጣም እሺ ስልኬ መልስልኝ። ዳኒ አርፎ ቁጭ በል። ስልኬ መልስልኝ። ሌላ ነገር እንዲፈጠር ማትፈልግ ከሆነ አርፎ ስልኬ መልስ ወይ ዜንትሩ ጋር እናወርደዋለን። ከዛ አንዳችሁ ሂዱና በሌላ መኪና እኮ ሁለታችሁ እዚህ ያዙት። እኔ ፒሲውን እናንተ እዚህ ያዙት። እኔ ፒሲውን ይዤ ልምጣ። እሱን እዚህ ያው እናወርደዋለን። ወይ ትንሽ እንደውና ልቀቀኝ። ዳንኤል አልፈልግም። ልቀቀኝ። አምጣ ቁልፌን አምጣ። ልቀቀው። ቁልፌን ልቀቀው። ቁልፌን ልቀቀው። ልቀቀኝ። ቁልፌን አምጣው። ዳንኤል አልፈልግም። ታው ይጸጸታችኋል። ያርጋችሁ ነገር ይጸጸታችኋል። እንዳለፈው አይቷችኋል። ለራሳችሁ ልቀቁኝ። አሁን እኮ አሁን አርፎ ብትቀመጥ ይሻላል። ዳንኤል ሌላ ነገሮች ለምን ነው የምትገባው? ከዚህ ጋር ጫፍ ያዘው። እኔ ደርሼ እመጣለሁ። በዛኛው መኪና ጫፍ ያዘው። ከዛ ዳንኤል ያወጣው። የቤቴን ቁልፍ አምጣው። አልሰጠህም። የምፈልገው እኮ ፒሲውን ነው። አንተን አይደለም። ሁለቱም ስልክ ያዘው። እንግዲህ ስልካችን ተቀብለናል። ቪዲዮአችን ተቀብለናል። ነገር ተቀባብለናል። በቃ ፊክስ አድርገናል። በናኒም ቲክቶክ በዛኛው ቲክቶክ ዳኒም ጨለማ ላይ ጣሉት። ጋይስ እሱ ላይ ግን አስወጡ እኔ አቤት እሱ ላይ ማለት ነው። እናስወጣው ምንም አያደርግም። ስልኩን ሊሰጡት ነው። ወጣ የእሱን አይደል? የእሱን ወጣ። እሺ ጋይስ መልካም ጊዜ ይሆንላችሁ። እንግዲህ ማለት ነው እኛም በጸብ ከመጡብን እንደዚህ ሆነን የኔን ፎቶ ማይሆን እንደዚህ ባላደርግ ደስ ይለኝ ነበረ። ግን ደግሞ ማለት ነው ስልኩ ብቻ አይደለም ሙሉ ሁሉ ነገሩን የወሰድነው ፒሲውንም ወስደናል። የወሰድንበት ደግሞ ምክንያት ምንድነው? ይህንን ላይ የምትከታተሉ ሰዎች እኔ ላይ ማይሆን ድርጊት እያደረገ ስለነበረ ነው። ወንድ ልጅ ላይ ደግሞ እንደዚህ አይነት ነገር አይደረግም በመጀመሪያ ደረጃ ማለት ነው። እና ማይሆን የራቁት ፎቶ ምናምን ነገር እሱ ስልክ ላይ ነበረ ያኔ። ከዛ ስልኩን ስናይነት ወይ የወረደ ስራ ደግሞ ለሚሰራ ሰው በዚህ መልኩ እንሸኘዋለን ማለት ነው። ብሩ ገደቡለት። ቆይ ፒሲውን እንዴት አደረገ እንዴ? እና አሁን እና ብሩኬ እዛው ቢይዝስ አሁን ብሩኬ እዛው ነው ዳኒ ተለቀ እንዳይገባ ብለው በራይድ እንዳይሄድ አይ ፒሲውን እስክንቀበል ድረስ አብራችሁን ሁኑና ሄሎ ቡቡ እሱን አውርደነዋል። እሺ ቀድሞ እንዳይገባ ወደ ቤት እኔ እየተመለስኩኝ ነው። ራይድ ሰርቻለሁ እኮ እየሄድክ ነው ወደ እሱ ጋር ፒሲውን ይዤ ወደ ቤት ሄድኩ። ደረስክ እንዴ? ወደ ቤት ወደ እንትን ወደ ቤት ራይድ ሰርቼ እየገባሁ ነው። ራይድ በቃ እሺ። ቀደሞ እሺ ቁልፉን ደግሞ ማለት ነው ቁልፉን ዘበኛው ጋር ቁጭ አድርጊለት። ዝም ብለህ አስቀምጠው ወጣ ዘበኛው ጋር ቁጭ አድርጊለት። እሺ በቃ እሺ ጋይስ መልካም ጊዜ ይሆንላችሁ። እንወዳችኋለን።